ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቼ በሙሉ እንዴት ናችሁ? እኔ ቆንጆ ሰዎች ደህና ናችሁ ወይ? ሰላማችሁ ብዝት ይበል። እንደምን ናችሁ? እንዴት ናችሁ? በማንም ሰላም። እንግዲህ የሁላችሁ መንገድ ላይ ነኝና እስኪ መንገዱን እየሄድን ትንሽ ነገር እንግዲህ ላሳያችሁ እጅን ብዬ ነው። እንደምታዩት መንገድ እየተሰራ ነው። መንገዱ ስለሚሰራ በጣም ነው የሚያስፈራ። ውጭው በጣም ሙቀት ነው። እኛ ጋር እንግዲህ ከቤት ተነስተን ልንገባ ነው። ወዴት አትሉ እንግዲህ አስቤዛ ልንገዛ ነው። አስቤዛ ልንገዛ እየሄድን ነው። እንደምታዩት መንገዱ በጣም ያስፈራል። ማንም ሰው የሌለው ታውቃላችሁ። በመኪና ነው ሁሉም ጸጥ ብሏል። በጣም ነው የሚሞቀው። መኪና ውስጥ እንኳ ከሆነ እንትን አይልም ማለት ነው። እንግዲህ መንገዱ ሁላ ጸጥ ብሏል። በመኪና ብቻ ሰው ስለሚሄድ መንገድ ላይ የሚሰሩትም ዛሬ የሉም። በጣም ፀሐይ ስለሆነ ይመስለኛል እንጂ ጊዜ ይሰሩ ነበረ። በጣም ሙቀቱ ጨምረዋል። በጣም ነው የሚደክመው። እውነት ልብ ይደክማል ማለት ነው። እንዴት ብለው እንደሚሰሩ አላውቅም። ይችላል ያሉት እግዚአብሔር አምላክ ይጠብቃቸው እያልኩኝ እንግዲህ እንደምታዩት ያው መንገድ ላይ ነን። እየደረስን ነው ወደ ዕቃ የምንገዛበት ሱፐር ማርኬታችን እየደረስን ነው ማለት ነው። ተጠቀም ያው ወረፋ ነው የምታየው። መኪና በመኪና ነው ያው መኪና ነው ያቀረጽኩት እንጂ እንደምታዩት እንግዲህ ሱፐር ማርኬታችን ደረስን ማለት ነው። እንግዲህ ይገባል እንግዲህ ከቤት ሞሊያ አይኔን ጠልቁ መጀመሪያ ማለት ነው። ይሄ ቤት ሞሊያ በጣም ቆንጆ ነው። ሽታው ደስ ይላል እና እያየሁ ነው እቃ እንደምታዩት እዚህ ጋር የሎሽን ነው እንግዲህ የሰውነት የፊት የሁሉ ነገር አለ ማለት ነው። ከዛም በኋላ እንግዲህ እንደምታዩት ያው እየሄድኩኝ ነው እያየሁ እዚህ ጋር ቸኮሌትም አለ ብስኩቶች ምናምን ቸኮሌቶች ቸኮሌት ነው ያሉት እዚህ ጋር እቺ ለምን አነሳ ብዬ ሀብዬ ብሏል። ሀብዬ ይችን አነሳው ለራሴ መቀባባት ማለት ነው። እንደምታዩት እንግዲህ ይችን አነሳው ማለት ነው። በጣም ቆንጆ ነው። በጣም ይሳማል። የሆነ እንትን አይደለም ማለት ነው። ስትቀቡት ቆንጆዬ ነው። ወዛለው ቆንጆ ነው። ይችን እንግዲህ አነሳ። የቤት ሞሊያ ሁለቱን አነሳ። ገና መግባቴ ነው በነገራችን ላይ የወንድም ተቁት ፌስታል ስለማይፈቅድ ከቤታችን ይዘን የምንሄደው ፌስታል ተከልክሎ የለም እንደ ቆይቷል እኮ። እዚህ ጋር ደግሞ እንግዲህ የጋዞች የሽንት ቤት ሁሉ ነገሮች እዚህ ጋር ተደርድረዋል። የምትፈልጉትን የንጽህና መጠበቂያ ራሱ ተደርድረዋል። እንግዲህ እዚህ ጋር በነገራችን ላይ በዚህ አጋጣሚ በጣም እቃ ጨምሯል። እውነቴን ነው የምላችሁ በጣም ነው የጨመረው ነው ያስፈራል። እውነት ነው የምላችሁ በጣም ነው የገረመኝ። እቃ በጣም ጨምሯል። እኔ ደነገጥኩኝ እውነት ለመናገር ሁሉ ነገር ነው የጨመረው። ጥፍ ነው የሆነው ማለት ነው። እንግዲህ ሰላሙን እግዚአብሔር ያምጣልን። ጦርነት ምናምን ነገር የሚባል ነገር እግዚአብሔር ያጥፋልን። እና እዚህ ጋር ደግሞ ፎግ የሚሉት ዶዶራንት አለ። በጣም የምወደው ማለት ነው። ፎግን እየጠፈለግኩ ነው ባላገኘሁት ፎግ ይላል። ሞክሩት። በጣም ቆንጆና ደስ የሚል ፎግን አነሳሁ። እንግዲህ ሎሽን አነሳ። ቤት ሞል ያነሳው ገና መጀመሪያ ነው ብያቸዋለሁ። መግባቴ ነው ሱፐር ማርኬቱ። ያው እያየሁ ዞር እያልኩኝ ነው። በነገራችን ላይ የሚያጽፍም ራሴ በየወሩ ስለምገዛ እቃዎችን አውቃቸዋለሁ ማለት ነው። እዚህ ጋር ስታር በጣም ቆንጆ ሳሙና ነው። 25 ኪሎ ግራማችንን ስታር አነሳን ማለት ነው። ከዛ የሄድን ነው ደግሞ እንግዲህ እንደምታዩት እዚህ ጋር በቃ የፈለጋችሁት አለ እነ ኬክ እነ ቸኮሌት ነው። እዚህ ጋር ደግሞ ሄድኩኝና ክያር መከለል ይሉታል ወይም ክያር እዚህ ጋር አነሳ ማለት ነው። እንግዲህ ገና መጀመሪያ ስለሆነ ያው እንግዲህ ታያላችሁ። አብረን እየአየን እንደስ እንደማረገው ማለት ነው። ገዛና ይሄ ሲሞላብኝ ደግሞ ቀይሬ እመጣለሁ ማለት ነው። ጊዜ እንደዛ ነው የማረገው። እዚህ ጋር ደግሞ ሳልሳ የቲማቲም ድልክ አለ። እሱን አነሳ ማለት ነው። እንግዲህ እያነሳሁ ነው እያስታወስኩ ማጂንም አነሳው። በነገራችን ላይ በጣም ይደክማል ለመናገር በየቦታው እየዘርኩ ስለምገዛ ይሄ ልግዛ ያኛውን አልኩና ከዛ እዚህ ጋር ቱና ተራ ሄድና ቱና የትኛው ይሻለኛል አልኩኝ። በዘይት ያለው ቆንጆ ነው። እሺ የዘይታችንን ቱና አነሳው እና እዚህ ጋር እንደምታዩት የቸኮሌት ምናምን ነው። እኔ የቸኮሌት አልወድም ብዙም። እዚህ ጋር ደግሞ የእንትኖች ነው የጁሶች ምናምን። እዚህ ጋር ደግሞ የጅብን ተራ ነው። እዚህ ጋር የጅብን ግላሶች እዚህ ጋር የወተቶች ነው። ከዛ በኋላ እዚህ ጋር ያለው ስለሚያስፈልገን እዚህ ጋር እንግዲህ ወተት ሄርቢ ማለት ነው። እንደምታዩት ነው። ይሄ የምትፈልጉት አለ እንደፈለጋችሁት። ፍሬ ከእንትን አለ በቃ የሚያወፍር የሚያከሳ የሚሉ ነገር። እዚህ ጋር ደግሞ ቸኮሌት ነው። የቸኮሌት ዋው ቸኮሌት አልወድም ያው ግን ሲያማምር በእውነቱ ማለት ነው። ቸኮሌት ለምትወዱ እዚህ ጋር ደግሞ የቤት ሞላዎችን ሳሙናዎች አሉ። እዚህ ጋር እንግዲህ ሁሉ ነገር አለ።
የምትፈልጉት ይሄ በቃ ሳሙና ምናምን ዋው በጣም ነው ደስ የሚል ሱፐርማርኬቱ አደራደሩ ምናምን ደስ ሲል፣ ግን እዚህ ጋር የምፈልገው አናሳ ቸኮሌት የምትወዱ ችኩታሉ። እዚህ ጋር ዘይት ሆነ ወይም የወይራ ዘይት ተራ ደርሰናል። የወይራ ዘይት አለ፣ ዘይት አለ፣ እዚህ ጋር ፉሎች አሉ። የምፈልገውን እያነሳው ነው። በነገራችን ላይ ያው እያነሳው ነው የምሄድበት ቦታ ማሳያችሁ። እዚህ ጋር መኮረኒ አለ። መኮረኒ ናሳ ዘይት ተራ ደረስ ዘይት አለ አልኩኝ። የዘይት አሪፍ ነው። የአበባ ዘይት ቆንጆ ነው ማለት ለጤናም ስለሚል የአበባ ዘይት ነው የምገዛው። ገዛው በክብር ቀስ ብዬ ነው ያስቀመጥኩት። ያው ዘይት እንደተወደደ ታውቃላችሁ። በነገራችን ላይ ኑሮም እዚህ እውነት ነው በጣም ጨምሯል። እጥፍ ነው የጨመረው። በጣም ነው የገረመኝ ማለት ነው። ከዛ ዘይት እንግዲህ እንደዚህ ዘይት የሚበቀኝን ከዛ መኮረኒን ከዛ በኋላ ደግሞ ወደ ልብስ ማጠቢያ የጥቁር ልብስ ማጠቢያ ሻምፖዎችን እንግዲህ እዚህ ጋር መጣሁ። እያየሁ ነው የትኛው እንደሚሻለኝ። ዲስካውንት ነው በነገራችን ላይ እዚህ ላይ ግን ዲስካውንት ሆኖ በጣም ነው። ከዛ በቃ ያንን ጨረስኩ ማለት ነው። ሞላብኝና ከዛ እዚህ ጋር ሞልቶ ቀይሬ የመጣው ማለት ነው። እዚህ ጋር ደግሞ የልብስ ሳሙናዎች፣ ሻምፖዎች የልብስ ሻምፖ የሚጠቀማቸው እዚህ ጋር ሰው ስለመጣ ያው እንትን አልኩት ማለት ነው፣ ሰው እንዳይገባ። እዚህ ጋር የእቃ ማጠቢያዎች ምናምን አሉ። እዚህ ጋር በቃ ሁሉ ነገር ይፈለጋችኋል እዚህ ጋር። ከዛ አሁን ደግሞ ወደ ዱቄት ተራና ስኳር ተራ ሄድኩላችሁ። ወይኔ ገበያ መገቤት ራሴ ያማለ ሩዛችንን ቤትሜቲክስ ይሄ በጣም ምርጥ ሩዝ ነው። እሱን ነው የምንገዛው ሁልጊዜ 25 ኪሎ ፍሪ 5 ኪሎ አልኩና 25 ኪሎ ገዛን። ከዛ በኋላ ስኳር ተራ ሄድኩላችሁ። ሩዜን አደረግኩኝ። 2 ስኳሬን ገዛ። ከዛ ቀጣይ ወደ እርሾ ነው የምሄደው። እርሾ የማብቂያ ጨውን ጨውም ገዛለሁ። ጨው ገዛው። ከዛ በኋላ ዱቄት፣ ይሄን ዱቄት ነው የምጠቀመው። ምርጥ ዱቄት ነው ይሄ ማለት ነው። ምርጥ ዱቄት ነው። ዱቄትን አነሳው። ከዛ በኋላ እርሾ እዚህ ጋር የምጠቀመው እርሾ አለ። እሱን እርሾ አነሳው። ከዛ የበቆሎ ዱቄት ወይም ኒሻይና አነሳ። ሁለተኛ እንትን ባስኬት ነው ይሄ ማለት ነው እዚህ ጋር። ከዛ ደግሞ የቆሻሻ መጣያዎች የተደረደሩበት ጋር ሄድኩኝ ማለት ነው። ጨረስኩ። አሁን ቤት ደረስን። እንደምታዩት ያወረድኩት ከመኪናው በእውነት በጣም ነው የሚደክመው። ይሄ የቆሻሻ መጣያ አዲስ እንዲገዛሁትና ፌስታል አልቆ እዚህ ውስጥ አደረጉት እዛ ማለት ነው። ነገር ነው ፌስታሉ ላለቅ የወሰድኩት ማለት ነው። እዚህ ጋር አትክልት ገዝተናል። ያልቀረስኩም እንጂ ሽንኩርቱ ምናምን ቅር የለም ሁሉ ነው የገዛ ነው። እንደምታዩት እንግዲህ በቃ ወገቤን ጠበቅ አድርጌ ከመኪና አውርጄ እያወረድኩ ነው። ከመኪና እየተረደርኩ ማለት ነው። መንገድ እያወጣሁ ነው ከመኪና። እንደገና ወደ ቤት ይገባል። እዚህ ጋር እንግዲህ እንደምታዩት በዚህ መሰረት እንደዚህ ያደረግኩኝ እያስተካከልኩ እገኛለሁ ውዶቼ። በቃ እንግዲህ እግዚአብሔር ደግሞ ሰላም ያደርገን። አመሰግናለሁ። ወዳችኋለሁ። ባይ ባይ።